ቤተሰብ ይባረካል ፍቅር ሲዳብር ሰማይም ደስ ይለዋል ፍቅር ሲዳብር ወንዝ ሁሉ ይዘምራል። እንደምን አላችሁ ተመልካቾቻችን? ይህ ጉልቻ የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን በባለፉት 7 ክፍሎች ውስጥ ከትዳር በፊት የሚገኙትን ዴቲንግ ሪሌሽንሺፕ በእነዚህ ዙሪያ በጣም ብዙ ሀሳቦችን አንስተን ስንነጋገር ስንወያይ ነበር። ዛሬ በክፍል 8 ደግሞ ወደ ትዳር የሚመሩ ነገሮችን አንስተን ደግሞ የምንወያይበት ክፍል ላይ እንገኛለን። በባለፉት 7 ክፍሎች ውስጥ እንግዲህ ያልተመለከታችሁ ተመልካቾቻችን ካላችሁ እንድትመለከቱ እየጋበዝኳችሁ ዛሬ ደግሞ ወደ ክፍል 8 ፕሮግራማችን የምንሄድ ይሆናልና የመጀመሪያው ሐሳባችን ሲስተር ሄለን እንኳን ደህና መጣሽ ማለት ፈልጋለሁ። የመጀመሪያው ሐሳባችን የሚሆነው እንግዲህ በባለፉት ክፍሎቻችን እንደተመለከትነው በጣም ብዙ ውጣ ውረዶችን እንደሚያዩ ተመልክተናል። 2 ጥንዶች በእንደዚህ በዴቲንግ እና በሪሌሽንሺፕ ስቴጅ ላይ የሚያሳልፉት በጣም ብዙ ውጣ ውረዶች ተመልክተናልና ይሄን ሁሉ ውጣ ውረድ ካለፉ በኋላ እንግዲህ የሚቀጥለው ስቴፕ የሚሆነው በዘመነኛው ፕሮፖዛል ወይም ደግሞ ፕሮፖዝ አደረጋት ሲባል እንሰማለንና ወይም በአማርኛው ታገቢኛለሽ ወይ ብሎ ወንዱ ሴቷን የሚጠይቅበት ደረጃ እንበለውና እዛ ደረጃ ላይ ይደረሳልና ይሄንን እንግዲህ አንቺም እንግዲህ የቀደሙትንም በአንቺ ስቴጅም ያሉትን ስትመለከቺ የኛ ባህል እንዳልሆነ እንመለከታለን። አሁን በተለይ ሪሰንትሊ እየመጡ ያሉ ታገቢኛለሽ ወይ ጥያቄዎች በጣም እየገነኑ እየደመቁ ሌላ ጣጣም ሲያመጡ እንመለከታለንና እንደ ክርስቲያን እንግዲህ ያወራን ያለነው ከመጀመሪያውም ጀምሮ በክርስቲያን የተቃኘ ሪሌሽንሺፕ ዴቲንግ ትዳር ነው ያወራን ያለነውና የምር ውጪ ያየን ያለነው ይህንን የታገቢኛለሽ ወይ ጥያቄን ቤተክርስቲያን ውስጥ ማስገባት አለብን ወይ? እሺ አመሰግናለሁ። ከዚህ በፊት እናንተም እንደጠቀስከው ብዙ በጓደኝነት ደረጃ የሚከሰቱትን ሁኔታዎች በደንብ አይተናል ብዬ አስባለሁ። አሁን ደግሞ ያው ጋብቻ ሰርግ ከመዘገታችን በፊት ያሉትን ሁኔታዎች ነው እያነሳህ ያለኸው። የተጠየቁትም እነሱ ናቸው። ጥሩ ጥያቄዎች ናቸው። እንዳልነው በቤተ ክርስቲያን ወይንም ደግሞ በመንፈሳዊ ሕይወት አውድ ውስጥ ሆነን ነው የምንነጋገረው። ያየናቸውን ነገሮች ከዚህ በፊት ለመጥቀስ ሞክሬያለሁኝ። ያየናቸውን ነገሮች ዓለም የሚፈጽመውን ድርጊት በሙሉ ወደ ቤተ ክርስቲያናችን ማምጣት አለብን ነው የሚለው ጥያቄ እንዳለ ሆኖ ይሄ የታገቢኛለሽ የሚለው ጥያቄ አሁን እንደምናየው በተለያየ ለፊልሞች ወይንም ደግሞ ለሶሻል ሚዲያ እንደሚቀርብ ሆኖ የሚዘጋጁት ነገሮች በደንብ መታየት አለባቸው ብዬ አስባለሁኝ። በተለይ መቼም በዛ ጓደኝነት ወደ ትዳር እንደሚሄዱ ይታወቃል። ያንን ትዳር እንጋባ አብረን እንኖር የሚሉት ውሳኔዎች ተወስነው ወይንም ደግሞ ተፈቃቅደው ባሉበት ሁኔታ እንደዛ የሚያስጮህ እንደዛ ያልተገቡ ቲያትር የሚመስሉ ነገሮችን ማድረግ እኔ ነገም እዛ ለሁለቱም ሰዎች የሚፈጥረው ተአማኒነት በጓደኞቻቸው መካከል የሚፈጥረው ተአማኒነት ቤተሰብም ያንን ነገር ሲመለከተው የሚመጣው ምላሽ ነጋቸውን ጉዳት ሊያደርሰዋል የሚል ሐሳብ ያለኝ። ምክንያቱም የሚገባበት ትዳር በዛ ልክ ሰርፕራይዝ አይደለም ብዬ ስለማመን ነው። ምንም አብረው ያላወሩትን አብረው ያልወሰኑትን ውሳኔ አይደለም የሚገቡበት አይደል። ድሮ ወላጆች ጠይቀው ቢሆን ወይንም ደግሞ ሌላ ሰዎች ያመጡት ሰው ቢሆን ያ ሰው ሲጠይቅ ሊያስጮህ ሊያስደነግጥ ይችል ይሆናል። ይሄ ግን በጓደኝነት አብሮ ተዘልቆ መጥቶ እንደዛ የሚያስጮኸው ነገር ብዙም እኔ አግባብነት አለው ብዬ አላስብም። በዛ ላይ ደግሞ ወጪዎቹንም በዛ ልክ ማሰብ ያስፈልጋል። የምናረጋቸው ጓደኞቹ ስላደረጉ ማድረግ እንዳለበት እንደተባለው ያላስፈላጊ ዲኮሮቹ ብዙ ወጪዎቹን የምታውቋቸው ናቸው። እነሱን ነገሮች ማድረጉ ከግምት መግባት አለበት ብዬ አስባለሁ። ሰዎች ስላደረጉት ፈረንጆች ስላደረጉት የሆነ ድራማታይዝ ሆኖ የሚቀርበው ነገር ደስታ ስለሚሰጥ ብቻ የምናረጋው ሳይሆን እግዚአብሔር ቢያ ይሄን ነገር እውነት የዛችን ሴት መደነቅ
እንደው እግዚአብሔር ቢያየው እውነት ነው ይላል ወይ ምናረጋቸው ነገሮች በእውነት እንድናረግ ይጠበቃል አይደል በዛ ልክ ነው የሚሉት ነገር ራስን ማየት ይጠይቃል ብዬ አስባለሁ ከዛ አንፃር በማየት እነኚህ ለመታየት ለስሙላ የሚሆኑ ነገሮች ዋጋ እንዳያስከፍሉን ብንጠነቀቅ መልካም ነው የሚል ሐሳብ ያለኝ ነኝ ምክንያቱም የታገቢኛለሽ ጥያቄ ኦሬዲ በጓደኝነት መካከል ጓደኝነታቸው ለትዳር እንደሆነ እናወራለን ሁሉ ጊዜ ቀልዶ ለማለፍ ሳይሆን ቁም ነገር ያለው እግዚአብሔር የሚፈቅደውንና የሚከብርበትን ትዳር ለመመስረት እየሄዱ ያሉ ወጣቶች ያንን ነገር በዛ ልክ ይደነቁበታል ብዬ ስለማላምን ሲስተር ስታውሪ እንግዲህ የመጣልኝ ሐሳብ ነውና እንግዲህ ይሄ የታገቢኛለሽ ወይ ጥያቄ ወይም ደግሞ ፕሮፖዛል የመጣው ከውጮቹ ነው የኛ ባህል አይደለም ይታወቃልና እነሱ እንግዲህ ይሄንን ነገር ሪሌሽንሺፕ ወር ደግሞ ዴቲንግ ሲጀምሩ በጣም ብዙ አላማ አላቸው ጎላቸው ትዳር ላይ ሆነ የሚችልባቸው ብዙ ምክንያቶች አሉና ኢቭን ሪሌሽንሺፕ ላይ ዴቲንግ ላይ አብሮ መኖር ኖርማል የሆነበት ጊዜ ላይ ናቸው ያሉት እነሱን ስንመለከትና በመሃል ተነስቶ ወንዱ ታገቢኛለሽ ወይ የቀረውን እድሜን ካንቺ ጋር መኖር ፈልጋለሁ ብሎ ወንዱ ሴቷን ሲጠይቃት ያኔ ሴቷ ኤክሳይትድ ሆናለችና ምክንያቱም የሆነ ሰዓት ላይ ጥሏት ሌላ ሴት ጋር ሄድ ይችላል የሚል እሳቤም ሊኖራቸው ስለሚችል ይሄ በጣም ሰርፕራይዝ ያደርጋቸዋል ወደ እኛ ስናመጣው ግን ወደ ክርስቲያናዊ ትዳር ስናመጣው ግን የምር ታገቢኛለሽ ወይ ብሎ መጠየቅ ለወንዱ ተገቢ ነው ወይ ያን ሁሉ 1 እና 2 አመት እኮ አብሮ የቆዩት ግባቸው ወይም ደግሞ ጎላቸው ትዳር እንደሆነ ይታወቃል ሌላ አላማ እንደ ክርስቲያን ስለማይኖረን ማለት ነውና በተለይ ለወንዶቹ ይሄንን ባህል ማስቀጠል እኔንም ጨምሮ ነው እንግዲህ ስትናገሪውና ማስቀጠል አለብን ወይ ከታገቢኛለሽ ውጪ ሌላ ሊኖረን እኮ አይችልምና በደንብ እስቲ ረገጣለሽ ጥሩ ነገር ጥሩ ሐሳቦችን አስተሃል እንዳልከው የሚያስደንቃቸው ኢቭን እዚህም ቢሆን ጓደኝነታቸው መጨረሻው ምን እንደሆነ የማያውቁ ሰዎች ካሉ ሊያስደንቃቸው ይችላል ምክንያቱም ባለፈው የመጀመሪያው የቀድሞ ትምህርቶቻችን እንግዲህ ማየት ጠይቃል እዚህ ጋር ምክንያቱም ጓደኝነት የተለያየ አውትካሞች አሉት ብለናል አይደል ጋብቻ ሊሆን ይችላል ጊዜያዊ አብሮ ቆይቶ ለመለያየት ሊሆን ይችላል ምንም የትዳር ህልም ሳይኖረው በጓደኝነት እንዲሁ ሴክሹዋል ሪሌሽንሺፕ ሊሆን ይችላል ብዙ ታይፖች ብለን አጠቅሰናቸው ነበር ያንን እዚህ ጋር እንግዲህ እኛ ጋርም የሚደነቁት ወይንም ደግሞ በጣም ሰርፕራይዝ የሚሆኑት በዛ ጫዋታ ውስጥ ያሉ ሰዎች ይሆናሉ ብዬ አስባለሁ በተቀረ ግን ኢቭን እኮ ትዳርን ይሄ የመጋባትን ሐሳብ ሲያዝ ማንኛውም የክርስቲያናዊ ጓደኝነት ትዳርን አላማ ያደረገ መሆን አለበት ብለናል ምክንያቱም ለምን ፐርፐዝ ነው ጊዜውን መተባከነው ለምን ብሎ ነው ከሷ ጋር ጊዜውን የሚያጠፋው ይሄ የሚያልፉት ጊዜያቶች ወይም የህይወት መንገዶች ፐርፐዝ የላቸውም ወይ በጣም ብዙ ስለ ምንድነው የቅርብ ወዳጅ እንኳን ጓደኝነት ራሱ አውርተን ነበር አይደለ እንትን አላቸው ግብ አላቸው ለኛ ምን መሰረታቸው ጓደኝነቶች ጥግ አላቸው ለጋብቻ የተንጠናናኩ ተብሎ ሲጀመር ራሱ አንድ ሰው አንድን ሴት መጥቶ ቢጠይቀው እኮ ይሄንን ለትዳር ፈልግሻለሁ ለትዳር ፈልግሃለሁ እና እንተያይ ተብሎ አይደል የሚቆየው የጋብቻ ነገር እኮ እዛ ውስጥ አለበት ስለዚህ የማያውቁት ኢቭን እኮ ጓደኞች ራሳቸው እኮ የጋብቻቸውን ቀን ላያውቁት ይችላል ቀናቸውን ምክንያቱም ቤተሰብ አለ ቤተክርስቲያን አለ እነኚህ ሁሉ ነገሮች ናቸው በዚህ ቀን ይሆን እንግዲህ ጋብቻችሁ እንዲንፈጽመው ነው እንጂ የሚባለው ታገባታለህ የሚለው ጥያቄ አይነሳም ወላጅም ይሁን እንትን ቤተክርስቲያን የነኛን ጓደኝነት እኮ ሲያውጁ ከእኔና ገሌ ተዋደናል ከዚህ በኋላ አብረን ልኖር አስበናል ግን በመጠናናት ሂደት ውስጥ ነን ብለው ሲናገሩ ለቤተሰብም ሲያሳውቁ ከፊት ለፊታቸው የጋብቻ መንገድ ላይ እንደሆኑ እኮ ሁሉም ያውቃል ስለዚህ የቱ ጋር ነው መደነቅ እኔ አሁን ግልጽ ያልሆነልኝ ያንን እንዳልከው ህልም የሌለው የትዳር ተስፋ የሌለው ጓደኝነት ከሆነ ያስደንቃት ይችላል ወይንም ደግሞ በቃ ዝም ብለን ቆያለን ወይ እንጋባለን ወይ እንጋባ መጨረሻው ባናቀም አብረን እንሂድ ያለች ሴት ካልሆነሽ በስተቀር በዛ ለከም ብጮኸው እኔ በሰላም ያለ ይሄን ትዳርን አስቦ የሚሄድ ጉዞ ላይ ያለ ሰው ግን የታገቢኛለሽን መንበርከክ እንደኛ ባህልም እንደ ስነ ስርዓትም ነው ብዬ አልቀበለው
ምክንያቱም ይሄ ነገር እንዳልኩት የቤተ ክርስቲያንም ፈቃድ ሊኖረው ይገባል። ተው እኮ ሊባልም ይችላል እንዴ ልክ ሰው ያለታ እኮ ብዙ ሰው ያለታ ከሆነ የሚያየው የነኛ ሰዎች ታገበኛለች ጥያቄና መልስ ያለታ ከሆነ የሚያየው ተው የሚባል እኮ ነገርም ሊመጣ ይችላል። ማታቂያቸው ታሪኮች አሉት ማታቀው ታሪኮች አሉት ይሄ ሰው እንዲህ ነው ተብሎ እኮ የሚባልበትም ነገሮች ያለታ ሊከሰት ነው ማለት ነው። ስለዚህ ይሄ በጉዟችን ውስጥ ኤክስፔክት የምናደርገው ጉዳይ አይደለም ባይነኝ ነኝ። ይሄ ነገር ገና ስንጀምር ከጀምሩ ለጋብቻ ነው የምንፈላለገው። ስለዚህ እንኳን ጋብቻችንን ግን አብረን መኖር እስክንጀምር ድረስ ግን በእንደዚህ ውጣ ውረዶች ባለፈው ባነሳናቸው ሁኔታዎች ሰዎች እየተጓዙ ይወጣሉ ብለናል። መደነቁ እና ይሄ መጫጫሁ ዲኮር ማድረጉ በቪዲዮ ምናምን ተቀርቶ አንዳንዱ በለቅሶ አንዳንዱ በጩኸት አንዳንዱ በምን የሚያደርገው ነገር እንደ ማህበረሰብም ለመቀበል ያስቸግረናል። እንደው ይሁን እንኳን ለወጣቶቹ እንኳን ተብሎ ቢደረግ ከድራማ የዘለለ ነገር እንዳልሆነ ሁላችን ልባችን ያውቀዋል። ስለዚህ እኛ በእግዚአብሔር ደስ ነው የምናሰኘው ወይንስ ይሄ የሆነ ግሩፕ ነው የምናስደስተው የሚሉት ነገሮች ምላሽ ማግኘት አለባቸው። በእውነትና በእውነት በእግዚአብሔር ፊት የምናደርጋቸው ነገር ለክብርስ ነው ወይ ብለን ማሰብ ያስፈልጋል የሚለው ነው የኔ ሐሳብ አቋም። በጣም አሪፍ። እንግዲህ እንደ ባህል ስንጠቀልለው ይሄንን ሐሳብ በወንዱም በኩል በሴቷም በኩል ብንመለከተው ሴንስ የሚሰጥ ነገር እንደሌለው ነው የምንመለከተው ነው። ይሄን ሁሉ ስቴፕ ይሄድ ነው ኢቨን ታገቢኛለሽ ወይ የሚለው ቀን ራሱ እስከ መድረሳችን በፊት እኮ ብዙ የምንነጋገራቸው ነገሮች አሉ። ስንጋባ የት ነው የምንኖረው የሚለውን ጨምሮ ስንት ልጆች ልንወልድ እንችላለን የሚለው ነገር ከተነጋገርን በኋላ ታገቢኛለሽ ብሎ መጠየቅ ምንም ድራማ ነው እና ይሄን ድራማ ብናቆም እኔም ጨምሮ ለማለት ነው። ወደሚቀጥለው ጥያቄ ስንሄድ ያው ቃል ኪዳንም አለ ሁለት ጊዜ ነው ቃል ኪዳን የሚገቡት። እንደውም ቀለበት ራሱ አንድ ሰው ካረቀ ፕሮሚስ ሪንግ የለም እንዴ ነው ተብሎ እንደ እንትን ይቆጠራል ማለት 10 ያርገን ይግድ ይለኝ ወርቅ ስለማረጉ ሳይሆን ግን ይሄ የማይተማመን ባልንጀራ እንዳይመስል ቀለበት ያን ያረጋል እንደገና ቤተክርስቲያንና በሶፊት ያደርጋልና ብዙ ነገሮች ፕሮሲጀራሊም እንደገና ደግሞ ክብርም የሚጎል የሚያሳጣ ይመስለኛል እኔ ዘንብዬ ሳስበውና በቃ ያንን የሚፈጽመው ትዳር በሰውም በእግዚአብሔር ፊትም በሚያረግበት ሰዓት ላይ ጋብቻቸውን አናውንስ ማድረጋቸውን እንጂ ይሄ ያለው ትርኢቱ ትንሽ ከበድ ይላል። ወደሚቀጥለው ጥያቄ ልለፍ። እንግዲህ ይሄንን ስቴፕ ካለፉ በኋላ በኮቴሽን ላይ ይቀመጥልን እንግዲህኛ ውድቅ አድርገን ነው ያለፍነውና ከዚህ በሚቀጥለው ሽምግልናና ሰርግ የሚባሉ ስቴፖች ላይ ነው የምንደርሰውና እነዚህ ሁለቱ ስቴጆች ደግሞ በጣም ሲቀራረቡ እንመለከታለን አንዳንዴና በዚህም አያይዘሽ የምር ለሽምግልና የሚቀርቡ ሰዎችስ ጠበቃ ሆኖ ለሚቆሙለት ለዛ ወንድ የምር ያውቁታል ወይ የሚናገሩት ነገር እውነት ላይ ያማከለ ነው? አሁን እኮ ማያቀውን ሰው ሽማግሌ ሁነኝ ብሎ አንዱ ሰው አንዱን ሲመርጥ እንመለከታለንና ለሚስት ቤተሰብ ስለሆነ ወይም ደግሞ ቅርብ ስለሆነ ብቻ ወይም ደግሞ ጥሩ እይታ በማህበረሰብ ዘንድ ካለው ሽማግሌ እኮ የላኩት እንትናን ነው ብሎ ለማለትም ይመስላል አንዳንዴ የምንመርጣቸው ሰዎችና የምር እኔ ሽማግሌ ስመርጥ እኔን የሚያቀኝ ስለኔ በደንብ ሊመሰክር የሚገባውን ሰው ይመስለኛልና ከዚህም አንፃር በሽምግልናና በሰርግ ዙሪያ በተለይ ደግሞ ሁለቱ ስቴጆች ሽምግልና ከተላከ በኋላ ሰርግ መቼ መጣት አለበት የሚለውን ነገር የራሱ የሆኑ ስቴፖች ስላሉት ማለት ነው። ከሽምግልና በኋላ የሚደረጉ ሌሎች ፕሮሰሶችም ስላሉ በእነዚህ ዙሪያ ላይም ምትይ ነገር ብትይን። በጣም ጥሩ ሐሳብ ነው ካነሳው ጋር በቅርብ አንድ ጓደኛዬ ነገረኝ ልንገራችሁ። ምን አለ ከውጭ ነበር የሚመጣው አለ ዘመዴ ነው አለ እና ሁለት መጣ ከዛ ነው ሁለት አመቶ ከመምጣቱ በፊት ሽምግልና እንድንሄድለት ደውሎ አሬንጅ አረጋለና ሁለታ ሄድንለት አለ። እሱ ሁለታ ይገባል እኛም ሽምግልናው ነው ሁለታ ነበር ሄድነው አለ። ከዛ ማክሰኞ ሰርጋቸው ነበር አለ። ያው በመዘጋጃ ህጋዊ ጋብቻ ፈጸሙ። ሐሙስ ዕለት ቤተሰብ ተብሎ ተቀላቀልን። ሁለት ተመልሶ ሄዳለ። ይሄ ነገር እንደዚህ ቀሏል እንዴ ሲል ነበርና እውነት እንደዚህ ቀሏል ያልኩ ነበር ሳስብ የነበረው። ዞሮ ዞሮ በደንብ እናንሳቸውና እንሞክራቸው። ምን ለማለት ፈልጌ ነው ሽምግልና
አብርሃምም ለይስሐቅ ሎሌውን ልኮ ነበር አይደል? እንደዚህች አይነት ሄደህ ከወገኖቹ እንዲያመጣለት የላከበትን ሁኔታዎች እንመለከታለን። እንደ ቤተክርስቲያንም እንደ ባህላችንም ልጅህን ለልጄ ብሎ መጠየቅ፣ ወላጆችን ኃላፊነት መስጠት፣ የወላጆቹን አክብሮት ማሳየት፣ ያ ትዳር በሁለት ልጆቻቸው መካከል እንደሚካሄድ መግለጽ ነው ዋናው ሀሳብ። ከዛ በዘለለ መቼ ወዳጅ ዘመዶቻችንን ጠርተን ይህንን ፕሮግራም አብራችሁን ቆማችሁ እናካሄደዋለን ነው የሚለው እንድምታው። ያንን በሚደረግበት ጊዜ ሽምግልና የሚልከው እንደ ባህላችን ወንድ ቤተሰብ ይሆናል። አሁን ያለው ነገር ወጣቶቹ አውርተው ጨርሰውታል ስለሚባል ማንም ሰው ሲጠየቅ ምንም ችግር የለም በቃ ሂደህ እንደዚህ ፕሮግራም አለና ሂድልኝ ብሎ የልጅም አባት ራሱ ሲጠራ ነው። እንደምታውቀው ልጆቹ ጉዳዩን ጨርሰውታል እኮ ሰርቃቸውን እንደዚህ ቆርጠውታል፣ በቃ ሂድልኝ አይነት ሁላ ነገር አለበት እና የሚሄደውም ሰው ወላጆችን በማክበር በመፍራት በማፈር ሁላ ሊሆን ይችላል። በጥፎም እኮ ልጅ ሆኖ ጋብቻ የምታገባው ሴት ከተገኘች በቃ ያን እንደው ሸፋፍኖ ማስገባት ነው የሚሻለው። እንደው ታረቀዋለች፣ የተሻለ ሰው ታረጋዋለች ምናምን ሁላ ተብሎ በቤተሰብ ደግሞ መዳርም እንደ ክብርም ስለሆነ ወላጅም ይጠብቀው ልጅን ድሬ ኩዬ የሚለውን ነገርም ስለሚታሰብበት ሽምግልና ሊልክ ይችላል። ግን እነኛ ሽማግሌ ተብለው ሄዱት ራሳቸውም ወይ የማያውቁት ሁላ ልጅ ሊሆን ይችላል፣ ወይ የማያምኑበት ሁላ ልጅ ሊሆን ይችላል። ግን አማራጭ በማጣት ወይም ደግሞ ልጆቹ ራሳቸው የጨረሱት ጉዳይ ላይ እኔ ምን አከላከለኝ ብሎ ሁላ ሊሆን ይችላል። በጣም የቆረጠ ክብሩንም ማንነቱን የሚጠብቅ ሰው ከሆነ ብቻ ለገሌ አልሄድለትም ብሎ ነው የሚለው። ከዛ ውጭ ግን አብዛኛው ሰው የውሸት ሽምግልና ምን የሚሄደው አሁን የምናያቸው ነገሮች በጣም ጥሩ ልጅም የተከበረ ቤተሰብም ሊሆን ይችላል። ይሄንን ስል ሁሉም ቤተሰብ በዛ ልክ ነው ማለታችን አይደለም። እንዳልኩት የምንተዋወቅም ሰዎች ነን እኮ ቤተክርስቲያን። በእኛ ኮንቴክስት ደግሞ ሲሆን አብዛኛው በአድቬንቲስት መካከል የሚፈጸሙ ጋብቻዎች ናቸው። ስለዚህ ብዙ ሰው በሚያውቀው ቤተሰብ ልክ ሊሆን ይችላል፣ ችግር ላይኖርበት ይችላል። ግን እዚህ መካከል ላይ ይሄ አሁን ያለው ልክ የታገቢኛለሽ አይነት ድራማ የሚመስል አሁንም ደግሞ የመጣ ከወጪው አንጻር ለጉራ ከሚመስሉ ለታይታ ከሚደረጉ ነገሮች ነው። ግን ወደ ቤተክርስቲያን ወጣቶችም እያመጧቸው ያሉ ድርጊቶች ደግሞ አሁንም አለ። አንዳንዱ ዛሬ ሽምግልና እንደሚላክና ሰርጉ የተቆረጠውን ሰርግ እንደ መስማማታቸውን ብቻ ለማሳየት ይሆናል የሚመጡት። ሀሳቡ እኮ የሽምግልና ሀሳብ እንድቀድመም እንዳነሳሁት ልጆቻችን እንኳን ሊጋቡ ነው ብለው ቢሉ ተፈቃግደዋል፣ ሊጋቡ ነው እንደዚህ ብለዋል ብለው ወላጆቹ ሲስማሙ መቼ እናድርገው? የነሱን አቅም ብቻ ያገናዘበ አይደለም። ቤተ ዘመድም አለ። ለምሳሌ ያንተ ዘመዶች አክስትህ፣ አጎትህ፣ ወንድምህ እነኚህ ነገ ነው ማገባ ብለህ ብትላቸው እንዴ ብለው ያስደነግጣል አይደል? ቢያንስ የወንድምነትን፣ የአክስት ያጎትነትን፣ የወላጅነትን ለልጃቸው ማድረግ የሚፈልጓቸውን ነገሮች ዝግጅት ይፈልጋል። ሰው መጥራት ካስፈልጋቸው ሰርግ ማይደገስም እኮ ቢሆን ቤተክርስቲያንም እንኳን ቢፈጸም ቢሆን አብሮ የሚሆን ሰው ትፈልጋል። የነኛንም ሰዎች ዝግጁነት ይፈልጋል። ስለዚህ ይሄንን እግዚአብሔር ያከበረውን ትዳር በዚህ ምድር ላይ እንዲካሄድ እግዚአብሔር የመሰረተውን ተቋም እኛ አቅልለን ከመጀመር ዋጋም ክብርም ሰተነው ብናረገው ነጋችንም ደስታ ይሰጣል፣ መከባበርንም ያመጣል። በሁለቱም ቤተሰቦች መካከል የሚካሄዱትንም ደግሞ ክብርና ለዛ ትዳር መቆም ትልቅ ድርሻ ይኖራቸዋል ቤተሰቦችም። ስለዚህ የሚደረጉት ነገሮች ዋጋ እንደተሰጣቸው በሁለቱም ቤተሰቦች ደግሞ ልጆቻቸው የሚያደርጉትን ጋብቻ በእነሱ መገኘት ውስጥ እና ፈቃድ ውስጥ እንዳለ ምርቃታቸውንም እንኳን ማግኘት እንደሚያስፈልግ መረዳት ያስፈልጋል። ቸኩለን የምንፈጽመው ቸኩለን ተሯሩጠን ዛሬ ነግረናቸው ነገ ተነጎዳ ካልገባው ሞች ይገኛል ምንልበት ሳይሆን የሚባልበት ፕሮግራም ሳይሆን በክብር የወንድ ቤተሰቦች እነኛ የልጅቷን ቤተሰቦች የሚጠይቁበትና ያንን ትዳር እውቅና ሰጥተውት እንደ ቤተክርስቲያን እንደ ቤት የሚያካሂዱት ስነ ስርዓት ነው ብዬ አምናለሁ። ስለዚህ ክብር ያስፈልገዋል፣ ዋጋ ያስፈልገዋል። ስለምንጠይቃቸውም ሽማግሌዎችም የሚጠይቁት ሽማግሌዎችም
በእውነት ሊቆሙ ይገባል። ይሄ በታማኝነት ተሸፋፍኖ ተደልሎ በቃ ልጆቹ ከጨረሱት እኛ ምን አገባን የሚባል ሳይሆን መታረም ካለበት እንዲታረም፣ ዝግጅት ጎሎት ከሆነ እንዲዘጋጅ፣ ነጋቸውን በኃላፊነት የሚወጡ ልጆች መሆናቸው ማረጋገጥ ያስፈልጋል። ማን እንደሚጠየቅ፣ ማንን እንደሚያገባ፣ ለማን እንደሚላኩ እንኳን ሳያውቁ ልጅቷን ሳይጠይቅ ማን እንደሆነች ሳያዩ ቤተሰባቸው ምንም ስለነኛ እንኳን ግንዛቤ የሌለው ሰው አንድ በመካከል ቤታቸውን ተቃለ በምልክት ሁሉ የሚሄዱ ሰዎች እናውቃለን። እነኛ ነገሮች ሁሉ እንዳይሆኑ እኔ ሽማግሌዎቹንም ጭምር አደራ ማለት ነው ፈልግ። ምክንያቱም እነሱንም አምኖ እኮ የሚሰጥ ወላጅ አለ። የመጡ ትልልቅ ሰዎች ናቸው። እነኚህ ሰዎች እንዴት እናሳፍራቸዋለን፣ እንዴት እንዲንላቸዋለን ብሎ እኮ ተጨንቆም እሺ የሚል ወላጅ ሊኖር ይችላል። ስለዚህ ይሄ የልጆች ቀልድ ውስጥ ወላጅ ይሄ ትልልቅ ሰውም እዛ ጨዋታ ውስጥ ባይገባ የሚል ሐሳብ አለኝ። በጣም አሪፍ። እንግዲህ ከተጋቢዎቹም ባሻገር ሽማግሌዎች ተብለው የሚሄዱ ሰዎችን ላይም ጠንከር ያለ ሐሳብ ሰጥተሻል። ምክንያቱም እነዚህ ሰዎች ተከብረው የሚላኩት ሽማግሌ ተብለው የሚላኩት ሰዎች እየሄዱ ያሉት እግዚአብሔር እዚህ ምድር ላይ ያቋቋመውን ትዳር እንዲመሰረት ነው። በኋላ ለሚፈጠረው ኮንሲኩዌንስ ተጠያቂ የሚሆኑበትን መንገድ አለ። ምክንያቱም ይሄ ወንድ ብለው ስለ ወንዱ ሊናገሩ ነው በሴቷ ቤተሰብ ዘንድ የሚሄዱትና ሽማግሌ ሆናችሁ የምትሄዱ ሰዎችን በዚሁ አጋጣሚ መልእክት ለእናንተ ለማስተላለፍ እንፈልጋለን። እንግዲህ በጣም ብዙ ሰርግ እንደታደመ ሰው የቃል ኪዳን ስነ ስርዓቱ ላይ የምሰማው ቃል ኪዳን በጣም ጠንካራ እንደሆነ አስተውያለሁና በእግዚአብሔርና በሰው ፊት ነው እንግዲህ ያንን ቃል ኪዳን አዎ አደርጋለሁ ወይም ደግሞ አዎ እግዚአብሔር ይርዳን ብለን ቃል የምንገባው። እነዛ ቃል ኪዳኖች ግን ምን ያህል ጠንካራ እንደሆኑ አንቺም ስትነግሪኝ ነበር። የሰርጉ ቀን ብዙም ሙሽሮቹ ላያስተውሉት ይችላሉ፣ ግን ቸርች ውስጥ ቁጭ ብሎ የሚሰማው ሰው ግን ምን ያህል ጠንካራ የሆኑ ቃላቶች ላይ ቃል ኪዳን እየገባን እንደሆነ እንድናስተውል ፈልጋለሁ። እስቲ በቃል ኪዳንም ዙሪያ እነዚህ ሁለት ተጋቢዎች በቃል ኪዳን በሚገባቡበት ሰዓት ላይ ስለ ቃል ኪዳኑ የምትናገሩ ምን ያህል ጠንካራ ቃሎች እንደሆኑም ተመልካቾቻችን እንዲረዱት ብታረጊልን በጣም ጥሩ። ቃል ኪዳንን በተመለከተ እግዚአብሔርም ብዙ ቃል ኪዳኖች ሰጥቶናል። ከአብርሃም ጋር የገባውን ቃል ኪዳን እናያለን። ከሙሴ ጋር የገባውን ቃል ኪዳን እናያለን። ከእስራኤል ሕዝቦች ጋር የገባውን ቃል ኪዳን እናያለን። በኖህ ጥፋት ጊዜ ከቀስተ ደመናው ጋር በተገናኘ የገባውን ቃል ኪዳን እናያለን። ብዙ ቃል ኪዳኖች አሉ። ክርስቶስ እንደሚመጣ የገባልን ቃል ኪዳን አለ፣ በተስፋ የምንጠብቃቸው። እነኚህ ቃል ኪዳን በሁለትና ወይንም ደግሞ ከዛ በላይም በሆነ ሰዎች መካከል ሊሆን ይችላል። በቃ ያንን ነገር ለማድረግ ቁርጠኝነትን የሚታይበት ሁኔታ ነው ማለት በዛ በገቡት ቃል ምንም ቢሆን ምንም ከነሱ እውቀት ወይንም ደግሞ ሁለውናው ውስጥ ባለን ነገር ውስጥ ያንን ነገር ከማድረግ እንደማይቆጠቡ በማንኛውም ረገድ ቃል የሚገባበት ነው። ይሄን ቃል ኪዳን እግዚአብሔርም የሚያከብረው ዋጋ የሰጠው ተቋም ነው ብለን ስንል በሁለቱ ሰዎች መካከል የሚደረጉትን ቃል ኪዳኖች እግዚአብሔር የሰማው ያየው የተመለከተው እንደሆነ ማወቅ ያስፈልጋል። እዚህ ጋር ማንሳት የምፈልገው የቤተ ክርስቲያን ፓስተሮችን ነው። ፓስተሮች እርግጠኛ ሆኜ መናገር እችላለሁ ቢያንስ እኔ ካየሁት የተጋቢዎች ትምህርት ውስጥ ተነቦላቸው ሰምቼ ስለማላቅ ተሜንም ጨምሮ ማለት ነው አጽንኦት መስጠት የምፈልገው ለነሱም ጭምር ነው። ምክንያቱም አዎ ሰምተን ሊሆን ይችላል፣ በተለያዩ ሰዎች ቃል ኪዳን ሲገቡ ልናውቀው እንችላለን። ግን እኛ ራሳችን አንብበነው እያንዳንዱ ቃል ትርጉም ሰጥቷቸው ለተጋቢዎቹ የሚወስዱበትን እድሎች ግን የተገኘ አይመስለኝም። ያ ቃል ኪዳን እንዳልኩት በህይወት ምንድነው በማግኘትም በማጣትም በህመም ቢሆን በመከራ ቢሆን በስቃይ በጣም ብዙ ነገሮች ተብለው በዚህ ውስጥ ሁሉ አብሬ ልሆን ከዚህ ሰው ጋር ሞት እስኪለየን ድረስ ነው የሚባለውና ያንን በእግዚአብሔርና በሰው ፊት ቃል የገቡ ሰዎች ግን ተፋተው እናያቸዋለን። ቃል ኪዳናቸውን አፍርሰው እናያቸዋለን። ቢያንስ በተለያዩ ድርጊቶቻቸው በቸልተኝነትም ቢሆን በቃ ምን ይሆናል ከመንተን ከመሆን ብተውሲን ትዳር ብለው ወደ ፍቺ መሄዱ ብዙ ሰዎችን እንመለከት እንችላለን።
እኔ ያ ቃል ኪዳን መጀመሪያ ገብቷቸው ቢሆን ምናልባት ትዳሩንም ላይ መሰረቱት ይችላል ይሆን ብዬ አስባለሁ። ምክንያቱም መጀመሪያ የሚታሰበው መዋደዳል ተዋደናል በቃ ምን ከዚህ በኋላ አብረን እንሆን የሚሉት ብቻ ናቸውና ግን ከኋላ ተከትሎ ያለ ኃላፊነትም እንዳለ እዛ ቃል ኪዳን ቃላቶች ውስጥ ይሆናል። አንዳንዴ ቢታመምስ እንዲህ ቢቸገርስ እንዲህ ብንሆንስ ብሎ እኮ ሁሌ መልካሙን እንደምናስበው ክፉዎቹንም ደግሞ አስቦ ራስን ማዘጋጀት ይጠይቃል። አንዳንዴ በምክንያት የተፋቱ ሰዎችን ልንሰማቸው እንችላለን አይደል? በተለያየ ምክንያቶች በማጣት ሊሆን ይችላል፣ በህመም ሊሆን ይችላል፣ ከመውለድ ጋር በተያያዘ በአንዱ ባለመውለዱ ምክንያት ሊሆን ይችላል። ብዙ የፍቺ ምክንያቶችን ልንሰማ እንችላለን። ግን እነኛን የፍቺ ምክንያቶች እግዚአብሔር ያንን ትዳር ሳያው አይደለም የተመሰረተው። እግዚአብሔር ያንን ትዳር ሳያውቀው አይደለም የተመሰረተው። በሄድንባቸው መንገዶች እንደ ክርስቲያን ቀደም እንግዲህ ያልነው እዚህ ጋር ነው። አንድ ሰው ትዳሩን ቃል ኪዳን ሲገባ ቤተሰቡን ኮንሲደር ያደርጋል፣ ቤተክርስቲያንን ኮንሲደር ያደርጋል፣ እግዚአብሔርን ኮንሲደር ያደርጋል። ሰው ምስክር ነው ይሄን ላለው ነገር ቃልን ከማጠፍ እንደ ቃልን እንደማጠፍ እንደመክዳት የሚያስጠላ ነገር ያለ አይመስለንም ማለት ሁላችንም ግን አድርገነው ልንገኝ እንችላለን። ያ የምንላቸውን ቃላቶች በትክክል ካለማወቃችን የምንገባበትን ኮሚትመንት ምን አይነት ኮሚትመንት እንደሆነ የእድሜ ልክ ኮሚትመንት እንደሆነ ከመረዳትና ካለመረዳት የሚመነጭ ሊሆን ይችላል የሚል ሐሳብ ያለ። አንዳንዱ ሰው እኮ አዎ ያላትን ወርድ ብቻ ሆነ ያላታ የሚያውቅ የተነበበው ነው ላይሰማ ይችላል። ምክንያቱም ብዙ ኤክሳይትመንቶች አሉ፣ ጭንቀቶች አሉ፣ ጣውረዶቹ የሰርጉ ድባቡ ምናምን ያንን ሰው ሙሉ በሙሉ የተባለውን ወርድ እንዳይሰማ ሊያደርገው ይችላል። ስለዚህ አዎ ያልኩት ራሱ ምንድነው እንኳን እንዲያውቀው ቀድሞ መዘጋጀት ማወቅ ያስፈልጋል ብዬ እላለሁ። ይሄን ቃል ኪዳን ከመግባታችን በፊት እንግዲህ ራስን ማዘጋጀት እነኛ እስከዛሬ ያወራናቸው ነገሮች በሙሉ በደንብ መጨረስ ያለባቸው ከዚህ ቃል ኪዳን በፊት ነው። ተጋቢዎች መተው ከዚህ ቤት ማንሰቻው አቃለሁኝ ተሜስ ያስተምራቸው ማትወዳት ከሆነ በቃ አሁኑኑ አቋርጪ አሁኑኑ ተዋቸው ይላል። አሁኑ ብተውት ይሻላችኋል ይላል። ይሄንን ትዳር ከመመስረት ምክንያቱም እግዚአብሔር ፊት ቃል ከተገባ በኋላ በሰውና በእግዚአብሔር ፊት ቃል ገባለሁ ብሎ ከተባለ በኋላ የሚመጣው ማፍረስ ውጤት አለው። እንዲሁ በነፃ የሚቀር ነገር አይደለም እና እዛ ላይ በደንብ መታሰብ አለበት። አስቀድመውም እንደ ቤተክርስቲያን አጋቢዎች ወጣቶቹን ማስተማር ማሳወቅ የግድ አስፈላጊ ነው የሚል ሐሳብ ያለኝ። እኔ እንደው ምን አሰብኩኝ ይሄንን ቃል ኪዳን የሰርጉ ቀን የሚሰሙትን ወይም ደግሞ ቃል የሚገቡትን ቃል ኪዳን ቢችሉ ሲንግል እያሉ ቢሰሙት የምር እቺን ልጅ የማገባትን ልጅ በእንደዚህ አይነት ኮንዲሽን ውስጥ ላልተዋት ቃል ገባለሁ ወይ የምር እችላለሁ የሚለውን ቃል ብናጤ ነው በኋላ ላይ ለምንገባው ቃል ኪዳን የሆነ ጠንከር ያለ ቫልዩ የምንሰጥ ይመስለኛልና እንግዲህ ጥሩ ሐሳብ አንስተሻል በቃል ኪዳን ዙሪያ። ግን አሁን ያለነው ስንመለከት የሚጋቡት ተጋቢዎችና ፍቺው ኦልሞስት እኩል የሆነ መጥቷልና ቃል ኪዳኑ ላይ እንግዲህ ስንመለከት ከሞት ውጪ ምንም ነገር ከሞት ውጪ ምንም ነገር አይለየንም እያለ ነው ቃል ስንገባ ቃል ኪዳን ላይና የምር ፌር የሆነ ፍቺ አለ ብለሽ ታስቢያለሽ? መለከት ኢቭን ክርስቲያን ውስጥ ቤተክርስቲያን ውስጥ ያለውንም ነው ያልኩኝ ያለውትና ያን ያህል እንደ ዓለሙ እንኳን ባይበዛ እንኳን እንሰማለን በሚገርም ሁኔታ ፍቺና ተገቢ ነው የሚባል ፍቺ አለ ብለሽ ታስቢያለሽ? የለም ማለት መፋታት አለባቸው እንግዲህ ያው የሚባል ነገር አለ የሚል አቋም የለኝም። በእግዚአብሔር ተቀደም እንዳልኩት ነው ቃል ኪዳኑ በእግዚአብሔርም በሰው ፊት እስከ ሞት እስኪለየን ድረስ የሚባለውና ምንም ቢፈጠር ማለት ነው ከበድ ያሉ ነገሮች ናቸው። እንግዲህ ይቅርታ ጠይቃለሁ እንደ እግዚአብሔር የምንተወው ነገር ማለት እግዚአብሔር ማያሻግረን ነገር አለ የሚል ሐሳብ የለኝም። ምን ያህል እግዚአብሔር ላይ እንደገፋለን ምን ያህል በእግዚአብሔር እምነቶች አለ ነው ጥያቄው። ስለዚህ የሚፈቱ ፍቺዎች አንዳንዶቹ ይሄ ነው ብለን በጣም ለኛ የሚያስደንቀን ሊሆን ይችላል። በቀላሉ መቻቻልን አተው ሊሆን ይችላል። አንዱ ደግሞ ፈጽሞ ከእግዚአብሔር ጋር ያለው ነገር እየራቀ ሲመጣ ከዛ ከተዳራ አጋሩ ጋርም ያለው ነገር እየራቀ ይመጣል። ስለዚህ
ማንነታችን ከማን ተቀዳ ነው ነገሩ። ስታንዳርዳችን ማን ነው? ያንን ትዳር እኮ የምናቆመው ስጋና ደሙ ሳይሆን ማለት ሰውኛነታችን ማንነታችን ሳይሆን የእግዚአብሔር ፕሬዘንስ እኮ ነው ያንን የፈቀደውን ትዳር እንዲኖር ያደረገውን ትዳር ኃላፊነት ወስዶ የሚያዘልቀን። ስለዚህ የሚያዘልቀንን ነው ወይ የምንደገፈው ነው የራሳችንን ዕውቀት የራሳችንን ገንዘብ የራሳችንን ማንነት ነው ያ ትዳር ያስቀጥላል ብለን የምናምነው? ከነኚህ ፐርስፔክቲቭ ስናየው ብቻ ነው ሁሌ ትዳር ዋጋ ኖሮት እስከ መጨረሻ መድረስ የሚችል። አለበለዚያ ግን ፍቺ ሪዝነብል የሚሆንበት ምክንያቶች አለ። ከእግዚአብሔር ጋር ካልሆንክ በቃ ማን ምንን ይፈራል? ለማን ዋጋ ይሰጣል? ቃል ኪዳኑ የት ድረስ ይጠብቀዋል? ይሄ ነው ዋናው መሰረት ብዬ አስባለሁ። ግን ሰው ከእግዚአብሔር ጋር እስካለ ድረስ ኃላፊነቱ የእግዚአብሔር ነው። የእግዚአብሔር የማያሻግረን ችግር መከራ የለም። ቢፈቀድ እንኳን ያ ችግር መከራ እንኳን ተፈቅዶ እንኳን ከሆነ ለእግዚአብሔር ክብር ነው። እሱ የወደደውን አደረገ ነው። እኔ በዛ ልክ ነው የምረዳው። በጣም አሪፍ እጅግ አድርገን እናመሰግናለን ሲስተር ሄለን። እንግዲህ ወደሚቀጥለው ጥያቄ ልቀጥል። የሚቀጥለው ጥያቄ የሚሆነው ትዳር ውስጥ በወጣትነት ወይም ደግሞ ይሄ ያንግ ኤጅ ላይ ስለሚጋቡ ሰዎች እንድናነሳ ነው የፈለኩትና በጣም በቃ እንዴ እነዚህ ልጆች ከምንው ደርሰው ነው ለጋብቻ የሚያስብሉ አይነት ትዳሮችን አንዳንዴ እንመለከታለንና ማቹሪቲ ላይ ጥያቄ የሚያስነሱ አይነት ሰዎች ወደ ትዳር ውስጥ ሲገቡ እንመለከታለን በዙሪያችን በቤተክርስቲያንም ዙሪያና እንደዚህ አይነት ትዳሮች በጣም በወጣትነት የሚመሰረቱ ትዳሮች ሁለት ጎኖች እንዳሉት እናውቃለን። ምንም ጥያቄ የለውም። ጥሩ ጎን ወይም ደግሞ ፖዚቲቭ የሆነ ጎንም አለው፣ ኔጌቲቭ የሆነ ጎን አለውና ይሄንን እንግዲህ ለተመልካቾቻችን በደንብ ብትነግሪልን። ቅድሚያ ጥሩ የሆነውን ጎን ዘርዝሪልንና በወጣትነት ያንግ በሆንበት እድሜ በአፍላ ወጣትነታችን ስንጋባ የምናገኛቸውን ፖዚቲቭ የሆኑ ነገሮችን፣ ቀጥሎ ደግሞ ተያይዘው የሚመጡ ጉዳቶችንም ብትዘረዝሪልን። በጣም ጥሩ ነገር ነው። እኔ በወጣትነት ማግባትን ከሚደግፉ ሰዎች መካከል ነኝ። አንዳንድ ሰው በጣም ትልቅ ሰው ሲሆን ማቹር አድርገ ማቹሪቲ እንግዲህ ያው እንደማንነታችን ይወሰናል። ግን ብዙ ሰው እድሜው ከ35 ምናምን ገፋ ሲያደርግ ብሎ ያስባል። ለሴቶች ግን 35 አደጋ ነው። ስለዚህ እኔ በጊዜ የሚደረግን ትዳር እግዚአብሔር ከፈቀደና ከተቻለ በጊዜ መሆን አለበት ብዬ አምናለሁኝ። እነኛ ጥቅሞች እነኛ ተጋቢዎች በወጣትነታቸው የሚያደርጓቸው ነገሮች በቀላሉ ለመግባባት ይሄ በጣም የጓደኝነት ሁኔታ ምቹ ያደርገዋል። በቀላሉ ለመነጋገር፣ ለመግባባት፣ አብሮፈን ለማድረግ፣ ለመቀለድ ብዙ ነገሮችን ይሄ ጥሩ ጨዋታ ጊዜዎችን ለማሳለፍ በጣም ማቹሪቲ እንግዲህ በገንዘብ ሊሆን ይችላል። በጣም ሀብት ካካበተ በኋላ እድሜ ከገፋ በኋላ ነገሮችን በብዙ እይታዎች ከተቃኙ በኋላ የሚሆነው ሁሉ ነገር ገደብ ይኖር ማለት ሪዘርቭድ ይሆናል። በጣም ብዙ ሰው እድሜው እየጨመረ ገንዘብ እያካበተ ምናምን ሲመጣ ጥያቄዎችንም አብሮ እየፈጠረ ነው የሚመጣው። ከዚህ በፊትም ጠቀሻው ነበረ ስለ ሀብታሞችን የዲያስፖራ ስለማግባት ሀብታም ስለማግባት የተነገሮችን አንስቻቸዋለሁ ብዬ አስባለሁኝ። እነኛ የተወሰኑ ልዩነቶችን የተወሰኑ ጋፖችን የፍጠር እድል አላቸው። ግን በወጣትነት ሲሆን አብሮ ለመስራት ገንዘብ አብሮ ሀብት አብሮ ለማሳደግ በብዙ ውጣ ውረዶች ውስጥ እየበሰሉ ለመሄድ አንዳንድ ጊዜ እኮ ለምሳሌ እኔ በልጅነቴ ነው የወለድኩት ምትል እናቴ በጣም በልጅነቷ ከሚባሉ ከተወለዱ ልጆች መሀል እኔም ከብዙዎቹ እኔም ነኝና በጣም በልጅነቷ ስለወለደችኝ ኩያ ነው የምንመስለው እና ለማውራትም ለመመካከርም ነገሮችን በጊዜ ምክር አግኝቶ ኩያ ሆኖ ለማደግም በጣም እድል ይሰጣል ብዬ አስባለሁ። እኔ እዛ እድለኛ ስለሆንኩኝ በጣም ማደንቀው ይመስለኛል። እና ወነኛ ወጣት ተጋቢዎችም ልጆችን ከማሳደግ አንፃር አቅምም ጤንነትም ብዙ ነገሮች ኮንትሪቢዩት ያደርጋሉ። በዛ እድሜ ይሄ ከዚህ በፊት እንደተናገርኩት
አንድ ሰው ለትዳር መድረስ አለበት የምንላቸው መሰረታዊ ነገር የሚኖርበት የሚያርፍበት ገብቶ ወጥቶ ሰርቶ የሚኖርበት የሚበሉት ነገሮች መታጣት አለባቸው የሚል ሐሳብ የለም። ግን እነኛ የተሟላላቸው ሰዎች መኪና ካልገዛ ቤት ካልሰራው እንዲህ ካላረኩ ብለው የቆዩትን መቆየት ከመንቀፍ አንጻር ነው ይሄንን የምለውና በሱ መልክ እንድትረዱኝ ይፈልጋለሁ። ስለዚህ አብሮ የማደግ ያንን ቤት አብሮ የመስራት እያንዳንዱ ዕቃ የሁለቱም ዋጋ እንዳለችበት አርገው የመቁጠር የኃላፊነት የመውሰድን እኩል ጉዳትም ይሁን ጥቅም እኩል እንደሚጎዳቸውና እንደሚጠቅማቸው ማሰብን ጭምር ያግዛል እና ይሄ ብስለትንም አብሮ ነው የሚያመጡት። አንዱ ለአንዱ ማዘንን ይሄ አብሮ አደግ ነው ሲባል ታውቃላችሁ አይደል? አብሮ ያደገ አይነት እንትን ይሆናልና ያ ትዳር ከምንም በላይ ዋጋ የከፈሉበት እድሜያቸውን የጨረሱበት ጊዜያቸውን ያሳለፉበት ነው ብለው ስለሚያስቡ በጣም የመተሳሰር ሁኔታዎቹ የበለጠ ውጤታማና ጥቅም ይሰጣቸዋል። ስለዚህ እንደዚህ አይነት ትዳሮች በዙሪያችን በቤተሰብም በምንም ስናያቸው ለመደገፍ ለማገዝ እንዲያድጉ ለመምከር ብዙ ሰው እጁን ይዘረጋል። አብሯቸውም ለመሆን ወላጅም ደግሞ አለ አያት የመሆን እድል ይገኛል በልጅነት ሲሆን በጣም ብዙ እንደ ቤተሰብ እንደ ማህበረሰብ ወላጆችም የሚናፍቁትን ነገር በጊዜ እንዲያዩ ምክንያት ይሰጣል። አንዳንዱ ወላጅ እኮ አርድቶ እንደው ልጁን አይቼ በሞትኩ ብለው እስኪሉ ድረስ መዘግየት ፍላጎታችንን ማለት የዛን ሰው እንግዲህ ያው ህልሙና እያንዳንዳችን ህልም የተለያየ ነው የሚሆነው። ያንን ለማድረግ ከመቆየት ጥሩ ውጤታማ የሆነ ነገር ልጆችም አያቶቻቸውን አይተው ቢያንስ ቦርቀው ተጫውተው አያት የሚለውንም ነገር እንኳን አይተው እንዲያልፉ እድል ይሰጣልና በጣም ብዙ ጥቅሞች አሉት። በተለይ እንደ ቤተክርስቲያንም ቢሆን እነኛ ወጣቶች በቤተክርስቲያን አገልግሎት ውስጥ ይሳተፋሉ። የኔነትን ለቤተክርስቲያን ኃላፊነትን መውሰድ የኔነትን የቤተክርስቲያን እንዲያድግ አገልግሎታቸው እንዲሰፋ አብረው በማገልገላቸው የሚመጡትን በረከቶችም ደግሞ እንዲሁ በደስታ የሚያሳልፉባቸው እድሎች ያገኛሉ። ስለዚህ ጊዜ ሲያልፍ ቀደም እንዳልኩት የሴቶች እድሜ ደግሞ በጊዜ ከማርገዝ ከመውለድ ጋር የተገናኙት ነገሮች ከ35 ዓመት በታች ባሉ ጊዜያቶች ቢሆኑ ይመከራል። ከዛ ጋር ተያይዞ የሚመጡት የጎንዮሽ ጉዳቶች አሉ። እንዲሁም ትልቅም ወንዶችም ቢሆኑ ትላልቅ ሰዎች የሚወልዷቸው ልጆች አሁን እየተከሰቱ ካሉ የጤና ተግዳሮቶች ጋራም ኮንትሪቢዩት ያደርጋሉ። ትልልቅ ሰዎች የሚወልዷቸው ልጆች ከጤናም ጋር የዛም እድሜው በገፋ ቁጥር ያው እድሜያችን ሲገፋ አብሮ ተከትሎ የሚመጡ በሽታዎችም ይኖራሉና እነኚህ ነገሮችም ልጆችን ከማሳደግ አቅም ኖሮ ከማሳደግ የተለያዩ ነገሮች ጋራ አብረው የሚሰጧቸው መልካም ነገሮች አሏቸው። ተግዳሮቶቹን ካነሳን ደግሞ እነኛ ወጣቶች ያው ብስለት ይጎላቸዋል። መቼም ብስለት ለማንኛውም ሰው ትዳር የሚባለው ነገር ኖሮ ታውቁት ትዳር በቃ ተመስርቶ የሚታይ ጉዳይ ነው እንጂ ተለማምደነው የምንመጣ ነገር አይደለም። ግን ልናነብ እንችላለን። ተመኝተን እኔ የምመሰረተው ትዳር እንዲህ አይነት መሆን አለበት ብለን አቅደን ልንመጣ እንችላለን። ብዙ ነገሮችን አስበን ልንመጣ እንችላለን። ግን ልክ እጃችን ላይ ሲያርፍ አዲስ ነገር ገና የሚታይ ነገር ነው እና ብስለት ሊያጣ ይችላል። ቶሎ መቆጣት መናደድ ይሄ ያለን የወጣቶች የልጅ ትግል አንተ አታረገውም ወይ አንቺ አታረጊም ወይ ይሄ መፎካከሩ ምኑ በወጣትነት ደረጃ የምናያቸው ነገሮች በዛ ትዳሮች ልንመለከታቸው እንችላለን። መከባበር ሊጠፋ ይችላል። ከተመኩያ ነው የሚሆኑት ወይንም በጣም ወጣቶች ናቸው። እነኚህ ይሄ ቸልተኝነቱ ቀለል አድርጎ ማየቱ የመሳሰሉት ነገሮች ደግሞ አንዱ ላይ የሚፈጥረውን ነገር አለመረዳቱ የመሳሰሉት ነገሮችም በዛ መካከል ሊፈጠር ይችላል። ወጣቶች ይፈጽማቸዋል ብለን የምንላቸውን ቻሌንጆች ሁሉ እነኚህ ወጣቶች በቤታቸውም ገብተውም እዛ ቤት ውስጥ ሊያደርጉ ይችላሉ። ስለዚህ ከዛ አንጻር በትምህርታቸው እንዳይገፉ ሊሆን ይችላል። ምክንያቱም በወጣትነት ከሆነ ፒኤችዲ መማር የፈለገ ሰው እርሊ ማግባት ይኖርበታል። ከገባ ሊወልድ ይችላል። ሊያሻግሩ ይችላሉ። ያው ካሪየራቸው ላይ ለሚፈልጉበት እድገት ትንሽ ሊገታቸው ይችላል። አንዳንዴ ደግሞ የፍቺ ሁኔታዎችም ሊታዩ ይችላል። ይሄ አንተ ትብስ አንቺ ትብሽ ተብሎ ተከባብሮ የሚኖረው ነገር ከጠፋ በቃ ብተውስ የሚል የልጅነት ውሳኔም እዛ መካከል ሊከሰት ይችላል።
አንዱን የሚገጥሙንን የእርስ በርስ ብቻ ሳይሆን ከውጭ የሚመጡ ተግዳሮቶችንም መሸከም ሊያቀት ይችላል። እነዚህ የመሳሰሉ ተግዳሮቶች ደግሞ በዛው ልክም ሊኖሩ ይችላሉ። ግን ወዴት ታመዝኛለሽ ተብሎ ብትጠይቅ እኔ አብሮ ማደግን አብሮ የተሻለ ደረጃ መድረስን በልጅነት ልጅ ማሳደግን የሚለው ነገር ይገዛኛል የበለጠና እኔ በሱ ነው የማስበው መስማማው። አዎ ስትናገሪም ያስታውቃል። አብዛኛዎቹ ፓርቶች ጊዜሽንም ያጠፋሽው መልካም የሆኑ ነገሮች ስትዘረዝሪ ነበርና እንግዲህ እድሜያችሁ ያንግ የሆኑ ሰዎች የምትጠብቁትን ነገር ሳትጠብቁ በጊዜ ብታገቡ መሰረታዊ ነገሮች ከተሟሉላችሁ በጣም ብዙ በረከቶች አሉላችሁ እያለች ነው ሲስተር ሄለንና በጣም ጥሩ ምላሽ ነው የመለስሽ። ወደ መጨረሻው ጥያቄ ስመጣ እንግዲህ ውጪ ሆነን ስናየው በተለይ ደግሞ አሁን ዘመን አመጣሹ ቲክታክ፣ ኢንስታግራም ሪሎችን ምናምን ስንመለከት በተለይ ይሄ ባለትዳር ሆነው የሚለቀቁ ቪዲዮዎች አሉ። በቃ የትዳርን እይታችንን ውጪ ሆነን ለምንመለከተው እንግዲህ ተመልካቾቻችን ያላገባውን በዚሁ አጋጣሚ ራሴን ለማስተዋወቅ እና ስንመለከት በጣም የሚጣፍጥ ነገር ብቻ እንደሆነ አድርገን እንድንስል ያደርጉናል። የሚለቀቁት በተለይ ደግሞ ቲክታክ ላይ ብዙ ጥንዶች ቪዲዮ ይለቃሉ። በጣም የፍቅር እግሯን ሲያጥባት የሚገራርም ምግቦችን ኩክ አድርጋ ስታቀርብለት እሱም ልክ እንደዛው የተለያዩ አይነት ነገሮችን ያው ለእይታ ብዙ የሚሰሩ ድራማዎች አሉና ያንን ስናይ ውጭ ያለን ሰዎች ትዳርን በጣም በቃ የሚጣፍጥ አይነት ነገር አድርገን የምናስብ ሰዎች አለንና ግን እንደዛ አይደለም። ቀርበንም ስንመለከተው በዙሪያችንም ያሉ ሰዎችንም ስንመለከት ሁሌ ትዳር ውስጥ የሚጣፍጥ ነገር እንደሌለ ወይም ደግሞ ሪሌሽንሺፕ ላይ እንደምናሳልፈው ደልዳላ የሆነ መንገድ እንዳልሆነ መመልከት እንችላለን። እና እንግዲህ ይህንን በተለይ ለማታውቁ ቲክቶክ እያያችሁ ትዳራችሁ ስትመሰርቱት የሚጣፍጥ የሚመስላችሁ ሰዎች አሁን የምትዘረዝርልን ሲስተር ሄለን ትዳር ውስጥ በጣም ብዙ ቻሌንጆች እንዳሉ ነው። በየትኛውም ኤጅ ላይ ብንጋባ በትዳር ውስጥ የሚመጡ ችግሮችን እንድትጠቅሽልን እፈልጋለሁ። ምክንያቱም አልጋ ባልጋ እንደማይሆን እናውቃልና እስቲ እነዚህ ችግሮች ትዳር ሊተመሰርቱ ወይም ደግሞ እየመሰረቱ ወይም ደግሞ ገና ሃኒሙን ላይ የሚያሉ ሰዎች ካሉ እነዚህ ችግሮች ተከትለዋቸው እንደሚመጡ በደንብ አድርገሽ ንገሪልን እስኪ። ጥሩ ያው እንዳያያዛችን ነው እንግዲህ ትዳር እንደ ኃላፊነት ነው። ከዚህ በኋላ የምንኖረው ኑሮ አብሮ ከሚኖር ሰው ጋር ነው ብለን ስንል አንዳችንን ሸክሞች፣ ችግሮች፣ ወጣ ወረዶች ልንቀበል ልንሸከም ቃል የምንገባበት ብለናል ቅድም። ማናቃቸው ደግሞ ባህሪያቶች የምናይበት ድሮ በጣም አጫጭር ጊዜ ለአጫጭር ሰዓታት ቡናና ሻይ ተብሎ የምንለያይበት ታይም አሁን ሲነጋም ሲነሽም አብሮ መሆኑ አንዱን ባህሪ በደንብ የምንረዳበት የምናቅበት ጊዜያቶች ስለሆኑ እንከን አጣው። በተለይ ተዳሪ መጀመሪያዎቹ 3-4 አመታት ድረስ በጣም በቃ በውጣ ወረዶች ሰው ለመረዳት ጭቅጭቅ ንትርክ ምናምን የበዛበት ቤት ሊሆን ይችላል። ግን ያ ኖርማል ነው። ምክንያቱም የመጡበት እነኛ ወጣቶች የመጡበት ቤተሰብ ማህበረሰብ አተያይ አኗኗር ኤክስፔክት የሚያደርጓቸው ነገሮች የተለያዩ ሊሆኑ ይችላሉ እና እነኛ ነገሮች ጭቅጭቅ በመካከላቸው ሊፈጥሩ ይችላሉ። ለዚህ ሁላ መፍትሄ የሚሆነው ያው ግልጽ ውይይት ማድረግ ነው። በዛ ላይ ትዳር ሲመሰርቱ ከዚህ በፊት የማያደርጓቸውን አሁን የሚያደርጓቸው ፕራክቲሶች ለምሳሌ የግብረ ስጋ ግንኙነቱ ራሱ ከፍርሃት ከጭንቀት ወይንም ደግሞ ይሄ ነገር ድሮ ማድረግ የለብሽም ተብሎ ሲከለከል የቆየ ሰው አሁን ድርጊቱን ሲፈጽመው የተለያየ ስሜቶች የሚፈጥርባቸው አዳዲስ ስሜቶች የሚመጡባቸው ሁኔታዎች አሉ። ያንን ግልጽ ከማውራት አንፃር ልክ ነኝ ልክ አይደለሁም ብለው ከሚፈጥርባቸው አንዱ ሰው ደስ ብሎታል አላለውም ወይ የሚሉት የተለያየ የሚነሱ ቻሌንጆች ሊኖሩ ይችላል፣ ተግዳሮቶች ሊኖሩ ይችላሉ። እነኛን ተግዳሮቶች ግን ወደድንም ጠላንም ቁጭ ብሎ ከማውራት የዘለለ ምክንያት መፍትሄ የለው። ማውራትን የመሰለ ግልጸኝነትን የመሰለ ነገር የለም።
እያንዳንዷ የምትነሳው ነገር ለምን ሆነ ብሎ መጠየቅ ግዴታ ነው። ሌላው አንደኛው ኖርማል ነው ብሎ የሚያስበው ድርጊት ሌላው ጋር ደግሞ እንደዚህ ይደረጋል ብሎ የሚል ሊሆን ይችላል። ትንንሽ ነገሮች ምክንያቶች እንደ ጸብ ሊሆኑ ይችላሉ። በቀደም ከሆነች ጓደኛዬ ጋር ሳወራ ነበርና ምን አለችኝ፣ አንድ ቀን የተናደርኩትና ያለቀስኩትን መቼም አልረሳውም አለች። ምን አረገሽ ስላት ማታማር ነበር አለችና እርጉዝ ነበርኩ ማታማር ነበርና ቤቴ በጣም ሩቅ ነበር አለች። ከስራ ከዚህ ከ6 ኪሎ ወጥቼ ወደ ቤቴ ስሄድ ረጅም ሰዓት ማምሽቼ ነው የምደርሳል። ስደርስ ምግብ ቤት ውስጥ የለም አለች። እርቦኛል፣ በዛ ላይ ነፍሰ ጡር ነኝ። እሱ ገባ አየ፣ ምንም የለም በቃ ተኛ አለች። እና ስገባ ምንም የለም አለች። ሁለቱ ብቻ ነው የሚኖሩት። ሁለቱ ያው መጀመሪያ ሁለቱ ሁሌም የሚኖሩት። ከዛ ዳቦ ብለን ስንወጣ ሱቅ ተዘግቷል አለች። እንዴት እንዳለቀስኩ ልነግርሽ አልችልም አለች። አሁን ከጥላቻ አይደለም ምንም እዛ መካከል አሁን ፍቅር አርስት አይደለም። ይሄንን ወደ አእምሮ አመጥቶ ማወቅ ካለማወቅ ጋር ያስፈልጋታል ያስፈልጋትም ብሎ ከማሰብ ጋር። ስለዚህ ይሄ የመጣንበት አስተዳደግ ትዳር ላይ ሊገጥሙ የሚችሉትን ተግዳሮቶች ነፍሰ ጡር ስትሆን ቤት አብረህ ስትኖር ወይ አብረሽ ስትኖሪ እንዲህ ነገሮች አሉ ብሎ ከመስማት ከማየት ራስንም ሀ ብሎ ወደዛ ኑሮ እንዴት ነው ከሰው ጋር ስኖር ምን ማድረግ አለብኝ ብሎ ከማሰብ ጋር ነው የሚገናኝ። ይሄ በዛ ሰዓት እንዳልኩ ህርቧት ደክሟት ነፍሰ ጡር ሆና ባዶ ቤት ስትመጣ ማየት ቀላል አይደለም አይደል? ወይ ደግሞ ደውላ መናገር አይደል? እንዲያርግልኝ እስከዛ እስኪባል ድረስ የሚጠብቁ ደግሞ ሰዎች ሊኖሩ ይችላሉ። ሌላ ደግሞ ካጣላችሁ ምክንያቶች ብዬ አንስቼውን ይሄን ነገር በነገራችን ላይ ያወራሁት የነበረውና ልክ ከበር ሲገባለች በካልሲ በጫማ እንትን ሳይል ጫማውን ልቆ በካልሲ መሄድ ይወዳል አለች። እና በዛው ካልሲ ቁጥጥ ብሎ ሶፋ ላይ ምን ይችላል ካለ ሊወጣ ይችላል አለች። እኔ ደግሞ ካልሲ ጋር በቃ ቤት ውስጥ መሄድ ራሱ የሚባለው ነገር በባዶ እግር መሄድ የሚባለው ነገር ራሱ ሪቴት ነው የሚያደርገኛል። እንግዲህ ያደገበት ቤት ምንጣፍ ኖሮት በምንጣፍ ላይ በእግሩ ይሄድ ሊሆን ይችላል ያደገው። ለሱ ልክ በር ጋር ሲደርስ ጫማው ልቆ መሄድ ሊሆን ይችላል። ለአንዳንድ ሰው ደግሞ ቤት ውስጥ ጫማ ቀይሮ መሄድ ሊሆን ይችላል። ትንሽ ናቸው የምንላቸው ነገሮች ራሳቸው ግጭት ፈጣሪዎች ሊሆን ይችላል። እኔ ምንም ግጭት ይነሳ ግጭቱ አይደለም ችግራችን፣ ግን እናወራዋለን ወይ ቤታችንን እንዴት እንስራው ተባብለን እንነጋገራለን ወይ? ስለዚህ መጀመሪያ መሆን ያለበት ብዬ ነው የማስበው የተግባቦታችን ክህሎታችን ማዳበር ያስፈልገናል፣ ማውራት ያስፈልገናል። ግልጽ ሆነን በቃ ከዛ ውጭ እኮ ሌላ ህይወት የለንም። ከዚህ በኋላ ያን ቃል ኪዳን ተፈጥሮ ከተገባበት በኋላ ሌላ ህይወት የለውም ያስ። ስለዚህ ይሄንን ህይወት እንዴት ላሳምረው እንዴት ላድርገው ብሎ መናገር ሊሆን ያስፈልገዋል። ሌላው ይሄ ግለኝነትን መተው ነው። ግለኝነት ማለት ፕራይቬሲ ብለን የምንለው ለብቻው መኖር ሳንቲሙን በኪሱ ምናምን ነበር። ከዚህ በኋላ ደሞዛችንን አንድ ቴብል ላይ ነው የምናደርገው ሲባል ወይ አንድ አካውንት ነው የምከተው ሲባል ምን ብሎ ሊደነግጥ ይችላል። ራሱን ችሎ የግጭት ምክንያት ሊሆን ይችላል። ሌላው አንዳችን ከአንዳችን የምንጠብቀው ነገር በጣም የተጋነነ ነገር ሊሆን ይችላል። እኔ እንደዚህ አይነት አልጠበቅኩም ነበር፣ እንዲህ አይነት ነሽ ብዬ አስቤ አላቅም ነበር፣ አንተም እንዲህ ነህ ብዬ እኔ ገምቼ አላቅም ነበር የሚባባሉ ነገሮች ሊኖሩ ይችላሉ። ያደርገዋል ታደርገዋለሽ ብለው ከምናስበው በላይ ያንን ሰው መጠበቅ ያን የጠበቅናቸው ነገሮች ስናጣ ተስፋ መቁረጥ ለጸብ ምክንያት ማድረግ እነኚህ በብዙ ቤቶች ውስጥ የሚታዩ ኮመን የሆኑ ከሚነሱ ሁኔታዎች ናቸው። ሌላው ታማኝነትን ማጉደል። ታማኝነት ያው ከበድ ያለውም ታማኝነት አለ፣ ግን እንደ ክርስቲያን እኔ ማወራቸው በጣም ከመፍራት የተነሳ ጸብ እንዳይመጣብን እንዳንጣላ ብሎ ከማለት የተነሳ ለምሳሌ ገንዘብ ያላግባብ አጥፍቶ ሊሆን የታረክ ሲባል ወይ የታረክሽ ስትባል መመለስ ሊሆን ይችላል። የታመሸሽ ከማን ጋር ዋልሽ ከማን ጋር ሆንሽ ምናምን የሚሉት ነገሮች ውሸት እየፈጠርን ካለን ግልጽነት ወይንም ደግሞ ካለን ከትዳር ጓደኝነት አልፎ ይሄ ጓደኛ የመሆን ስሜትን ከማጣት ጋራ የሚነሱ ነገሮች ናቸው። ይሄን ቢሰማ ይናደዳል፣ ይሄን ብትሰማ ትቆጣኛለች፣ እንዴት ትለኛለች ምናምን ብሎ ከማለት በቀደም አንድ እንደውም ሰው ሲናገር የሰማሁት ምን ነበር በዩቲዩብ ላይ ነበር ያየሁት። ከዚህ በኋላ ይዤ ካልመጣው
ለምን አላመጣህም ብለሽ እንዳትቆጪ ምክንያቱም ለዋሽ ስለምችል ውሸት አታስተምሪኝ ብሎ ሲል ሰምቻለሁኝና እውነት ነው አንዳንዴ የሚመጣብን ከዛ ሰው ምን የሚመጣብን ቁጣው የምላሽ ኤክስፔክት ማናረገው ከሆነ ብሎ በቃ ሌላ ነገር እንፈጥራለን ምክንያቱም በሰላም ለመኖር ሲባል ግን እውነተኛ የሆነው እንዳንኖር ያም ሰው የሚመሰጠው ምላሽ እንቅፋት ሊሆን ስለሚችል ያው አብሮ መኖር ሲጀመር ጥንቃቄዎችንም ከዛ መሃል ማድረግ ይቻላል ስለዚህ ውሸት በመካከል እንዳይፈጠር ማሰብ ማየት የመጨረሻው ነፃነትን ማጣት ቀደም እንዳልኩት የፈለጉበት መሄድ የፈለጉበት ማምሸት ከፈለጉት ጓደኛ ጋር መሆን ከቤተሰብ ጋር መሆን ማንንም ወደ ቤት መጋበዝ የሚባል ነገር እንደ ጠብ ምክንያት ሊሆን ይችላል ስለዚህ እነኚህ ነገሮች ማየት ያስፈልጋል ኮመን ናቸው ሁሉ ብዙዎችን የሚያቃቅሩ ለጸብ ምክንያት የሚፈጥሩ ነገሮች ናቸው ይሄና ብዙ ነገሮች መጥቀስ ይቻላል ሌላው ወደፊት ደግሞ ስለ ልጆችም ስለ አንዳንድ ነገሮችን እናነሳለን በብዛት ግን የሚመጡት ቻሌንጆች ተግዳሮቶች ይመስላሉ በጣም እናመሰግናለን ይሄ እንግዲህ ለሚቀጥሉት ክፍሎቻችን እንደ መንደርደሪያ ሐሳብ ስለሆኑ በደንብ ውስጥ ሳንገባ ነው የነካከናቸው ግን ጠቅለል ስናደርገው የሆነውን ጥያቄ ትዳር ውስጥ ከተገባ በኋላ ሁሌም አልጋ ባልጋ እንዳልሆነ አንዳንድ ማይመቹ የሚጎረባብጡ ነገሮችም እንዳሉ ለማሳወቅ ወይም ደግሞ ለማሳሰብ እንወዳለን ተመልካቾቻችን የዛሬው ክፍላችን ክፍል 8 በዚህ ላይ ያበቃል ሐሳብ ጥያቄ ያላችሁ ከታች በመተመለከቱት አድራሻ ላይ ልትልኩልን ልትጽፉልን ትችላላችሁ እሱን ደግሞ ተቀብለን አስተያየታችሁንም እንግዲህም ጥያቄዎቻችሁንም ወደ እናንተው መልሰን የምናቀርብ ይሆናል ስለነበረን ቆይታ እጅግ አድርገን እናመሰግናለን ደህና ሁኑ ቤተሰብ ይባረካል ፍቅር ሲዳብር ሰማይም ደስ ይለዋል ፍቅር ሲዳብር ወንዝ ሁሉ ይዘምራል